እነዚህን አምስት ነገሮች ማወቅ በመጽሐፍ ቅዱስ ውስጥ አስፈላጊ ነው። መጽሐፍ ቅዱስን ለማንበብ አስቀድሞ አምስት ነገሮችን ይረዱ። መጽሐፍ ቅዱስን ለመረዳት መጽሐፍ ቅዱስን አስቀድሞ ማጥናት አስፈላጊ ጉዳይ ነው። ስለ መጽሐፍ ቅዱስ ለማንበብ ወይም ደግሞ ለመረዳት የመጽሐፍ ቅዱስን ባህሪያት ማጥናት አስፈላጊ ጉዳይ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁና የተወደዳችሁ የናርዶስ ሚዲያ ተከታታዮች እንደምን ሰነበታችሁ? እንደምን አላችሁ? እንዴት ናችሁ? አሜን እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችንን የከፈተልን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ውድ ቤተሰቦቼ ይዤላችሁ የመጣሁትኝ ተከታታይ ትምህርት ነው። ተከታታይ ትምህርት ደግሞ ምንድን ነው ካላችሁኝ የመጽሐፍ ቅዱስ አጠናን ዘዴ ነው። እንግዲህ ከብሉይ ኪዳን ከኦሪት ዘፍጥረት እስከ ሐዲስ ኪዳን ማለትም እስከ ራዕየ ዮሐንስ ድረስ ያለውን የመጽሐፍ ቅዱስ ስልት እንማራለን ማለት ነው። በተከታታይ እለቅላችኋለሁ። እናንተ የሚጠበቀው ላይክ፣ ሰብስክራይብ እንዲሁም ደግሞ ሸር እያደረጉ ለሌሎች ማዳረስ ነው። ሰላም ክርስቶስ ይብዛላችሁ። ቀጥታ ወደ ሐሳባችን እንግባ። ውድ የእግዚአብሔር ቤተሰቦች ብዙ ጊዜ መጽሐፍ ቅዱስን ካለመረዳት፣ መጽሐፍ ቅዱስን ካለማንበብ፣ መጽሐፍ ቅዱስን ካለማየት የተነሳ አንዳንዴ ዝም ብለን በግል ፍልስፍናችንና በግል ሐሳባችን እንሄድና ይጠፋብንና እንዲሁ ዝም ብለን የሆነ ያልሆነውን መቀባጠር እንጀምራለን። ብዙ ጊዜ በዓለም ላይ የሚታየው የብዙሃኑ ግንዛቤ መጽሐፍ ቅዱስን በአግባብ አለመረዳት ነው። ተርጉሞ ምክንያቱም ሳይላጥ የሚበላ ፍሬ አለ፣ ተልጦ የሚበላ ፍሬ አለ። መጽሐፍ ቅዱስ ማለት ሳይላጥ የሚበላም ተልጦ የሚበላም በውስጡ የያዘ ሁለት ወይም ሶስት ዛፍ ልንለው እንችላለን። አሊያም ደግሞ አባቶቻችን እንደሚነግሩን መጽሐፍ ቅዱስ ማለት ያልታረደ በሬ ነው። ያልታረደ በሬ እንብላ ብንለው ዝም ብለን ልንበለው አንችልም። አንድን በሬ ስጋ ሆኖ እንዲበላ ለማድረግ መጀመሪያ አንድን በሬ ከልጅነቱ እስከ እድገቱ ድረስ ያለውን እንክብካቤ ትተን አንዱን በሬ ይታረዳል፣ ከዛ ይገፈፋል፣ ከዛ ደግሞ የሚወጣ የአካል ክፍል አለ። የሚጣለው ተጥሎ የሚያዘው ተይዞ ያ ተረክቦ አንድ ሰው ወደ ወጥነት ቀይሮ ለመብላት ይደርሳል። መጽሐፍ ቅዱስ ማለት አባቶቻችን እንደሚነግሩን ያልታረደ በሬ ነው። መታረድ፣ መገፈፍ፣ ከዛ ደግሞ መገለጥ፣ ከዛ መረዳት የሚባል ነገር አለው ማለት ነው። ስለዚህ እሱን ሊቃውንት አባቶቻችን ባስቀመጡት መሰረት እያየነው እንሄዳለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል እንዴት ወይስ ምን እንድትናገሩ አትጨነቁ፣ በእናንተ የሚናገር የአባታችሁ መንፈስ ነው እንጂ የምትናገሩ እናንተ አይደላችሁምና ይላል። እዚህ ማቴዎስ ወንጌል ምዕራፍ 10 ቁጥር 10 ላይ ጌታችን ኢየሱስ ክርስቶስ ሐዋርያትን ምን እንናገራለን ብላችሁ አታስቡ ይላልና እኛ እግዚአብሔር ያቀበለንን እግዚአብሔር የረዳንን ነው የምንናገረው። መንፈስ ቅዱስ ከሁላችን ጋር ይሁን። መጽሐፍ ቅዱስ አጠናን ዘዴ ምዕራፍ 1 የምናየው መጽሐፍ ቅዱስ የሚለውን የቃሉን ፍቺ ነው የምናየው። የቃሉን ፍቺ ቅዱስ የሚለው ቃል በዕብራይስጥ ቅድሽ፣ በሱርስት ቃዲሽ፣ በአረበኛ እንደ ግዕዙ ቅዱስ ተብሎ ይተረጎማል። መጽሐፍ ቅዱስ የሚለው ቃሉ ሲፈታ በዕብራይስጥ ቅድሽ፣ በሱርስት ቃዲሽ፣ በአረበኛ ደግሞ እንዲሁ ቅዱስ ተብሎ ይነበባል። በአማርኛም ሲተረጎም ደግሞ የተለየ፣ የተከበረ፣ የተመሰገነ እየተባለ መጽሐፍ ቅዱስ ተርጎሙ ይተረጎማል። መጽሐፍ ቅዱስ ማለትም የተለየ መጽሐፍ ማለት ነው። እንግዲህ የሁለቱን ጥምር ቃላት ስናነበው መጽሐፍ ቅዱስ ማለት የተለየ መጽሐፍ፣ የከበረ መጽሐፍ፣ ንጹሕ የሆነ መጽሐፍ፣ የተመሰገነ መጽሐፍ ማለት ነው።
ብዙ ምኑናት መጻሕፍት የተናቁ መጻሕፍት አሉና ከነዚያ የተለየ ነው። መጽሐፍ ቅዱስ የሚለው ያስፈለገበት መሰረታዊ ጉዳይ ከሌሎቹ መጻሕፍት ለመለየት ነው። ስጋዊ መጻሕፍት አሉ። ለምሳሌ መጻሕፍተ ጥንቆላ አሉ። ምኑናት መጻሕፍት አሉ። በዓለም ላይ የምንጠቀማቸው በጣም ብዙ እንግዲህ ዝም ብሎ በእነዚህ ከልቦለድ ጀምሮ ያሉትን መጻሕፍቶች ስንመለከት ብዙ መጽሐፍ አለ፣ ብዙ መጻሕፍቶች አሉ። እነዚያ ግን ቅዱስ የሚል ስም የላቸውም። መጽሐፍ ነው የሚለው። የከሌ መጽሐፍ እከሌ የደረሰው እከሌ ያዘጋጀው የልቦለድ መጽሐፍ ወይም ደግሞ ስለ አንድ ነገር ላይ አተኩሮ የሚያወሳ መጽሐፍ አንድን ታሪክ መግለጥ በፈለገበት ታሪክ መንገድ የሚገልጥበት ልንለው እንችላለን እንጂ ቅዱስ የሚል አይቀጸልለትም። መጽሐፍ ቅዱስ ቅዱስ የተባለበት ዋናው ምክንያት ግን የቃሉን ትርጉም ስንመለከት የተለየ ከማን ከነዚያ መጻሕፍት፣ የከበረ ከማን ከነዚያ መጻሕፍት፣ የተወደደ ከማን ከነዚያ መጻሕፍት የተለየ ማለት ነው መጽሐፍ ቅዱስ ማለት። ለመሆኑ መጽሐፍ ቅዱስን ልዩ የሚያደርገው ምንድን ነው ብለው አባቶቻችን የሚያነሱት ሀሳብ አለ። አንደኛ መጽሐፍ ቅዱስን ልዩ የሚያደርገው አስገኘው የቅድስና ምንጭ ልዑል እግዚአብሔር በመሆኑ ነው። እርሱ ለማስገኘቱ በብዙ የመጽሐፍ ቅዱስ ክፍል እግዚአብሔር እንዲህ ሲል የሚል ቃል አስቀምጧል። ዘሌዋውያን ምዕራፍ 11 ቁጥር 44 እንዲሁም ደግሞ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 19 ላይ እኔ እግዚአብሔር ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ እግዚአብሔር የቅድስና ምንጭ እንደሆነ በደንብ የሚያስረዳበት መጽሐፍ ነውና የቅድስናው ምንጭ ይሄ መጽሐፍ ቅዱስ የሚያወሳው ስለ ነገረ እግዚአብሔር ነው። ስለ ነገረ እግዚአብሔር የሚያወሳ መጽሐፍ ምንጩ ማን ነው ከተባለ እግዚአብሔር ነው። እግዚአብሔር ምንድን ነው? ቅዱስ ነው። ስለ እግዚአብሔር የሚናገር መጽሐፍ ምንድን ነው? ቅዱስ ነው። የቅድስና ምንጭ ማን ነው? እግዚአብሔር ነው። ስለዚህ በብዙ መጻሕፍት ላይ የቅድስና ምንጭ፣ የቅድስና ባለቤት እና የቅድስና አስገኝና የዚህ የንባብ ባለቤት ራሱ መንፈስ ቅዱስ እግዚአብሔር እንደሆነ እንረዳበታለን። እግዚአብሔር በመረጣቸው ቅዱሳን በመጽሐፉ በትንቢተ ኢሳይያስ ምዕራፍ 8 ቁጥር 1 ላይም እንዲሁ አስቀምጧል። እግዚአብሔርም ታላላቅ ሰሌዳ ወስደህ ምርኮ ፈጥነህ በዝብዝ ቸኮለ ብለህ በሰው ፊደል ጻፍበት ብሎ በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 20 ላይም እንዲሁ በተመሳሳይ ይሄ መጽሐፍ ቅዱስ ከእግዚአብሔር የተገኘና አስገኙ እግዚአብሔር እንደሆነ በደንብ እንረዳበታለን ማለት ነው። አንደኛው እሱ ነው። ሁለተኛው በመረጣቸው ቅዱሳን እንደተጻፈ መጽሐፉ በደንብ እንረዳበታለን ማለት ነው። በደንብ እንረዳበታለን። ሁለተኛው እግዚአብሔር የመረጣቸው ቅዱሳን ነው መጽሐፉን የጻፉት። እግዚአብሔር የመረጣቸው ቅዱሳን መጽሐፉን ጽፈውታል። እግዚአብሔርም ሶስተኛ እግዚአብሔር ቅዱስ እንደሆነ የሚያምኑ ምዕመናን ቅዱስ እንዲሆኑ ያደርጋልና ቅዱስ ተብሏል። በሶስተኛ ደረጃ አንደኛ አስገኙ የቅድስና ምንጭ ልዑል እግዚአብሔር ነው። ሁለተኛ መጽሐፍ ቅዱስን የጻፉት ቅዱሳን ናቸው። ሶስተኛ ደግሞ እግዚአብሔር ቅዱስ እንደሆነ የሚያምኑ ምዕመናንን ምንም ያደርግ ነው? ቅዱስ የሚያደርግ ነው። ምን? መጽሐፍ ቅዱስ። ስለዚህ ምን ተባለ? ቅዱስ ተባለ ማለት ነው። ቅዱስ ተባለ። እንዲመንኑ የሚያደርግ፣ እንዲሰጡ የሚያደርግ፣ እንዲጸልዩ የሚያደርግ፣ የታሰረ እንዲጎበኙ የሚያደርግ ማን ነው? መጽሐፍ ቅዱስ። ብዙሃኑ የደግነት ምንጫቸው ማንም አይደለም፣ መጽሐፍ ቅዱስ ነው። ኢቭን እንደውም እንዲህ ተብሎ ነው የተጻፈው፣ የክፋት እና በጎን ነገር ያልሆኑ ምንጫቸው ማን ነው ከተባለ ሰይጣን። የበጎነት ምንጭ ማን ነው? እግዚአብሔር ነው። በሱ የሚያምኑ ቅዱሳን ሰዎችና በሱ የሚያምኑ ምዕመናንን የሚቀድስ ማን ነው? በመጽሐፍ ቅዱስ የተነገረው ያ ቃል ይቀድሳቸዋል። ስለዚህ ምን ተብሏል? ቅዱስ ተብሏል። ቅዱስ እንዲሆኑም ያደርጋቸዋል። ሌላኛው የመጨረሻው የእግዚአብሔር ቃል ነውና መጽሐፍ ቅዱስ ቅዱስ ተብሏል። መጽሐፍ ቅዱስ ቅዱስ ተብሏል። ውድ እግዚአብሔር ቤተሰቦች መጽሐፍ ቅዱስ ለምን ቅዱስ ተባለ ከተባለ እነዚህን ወደ 4 የሚደርሱ ዝርዝሮችን በጣም መያዝ አስፈላጊ ጉዳይ ነው። ከዛ በመቀጠል የመጽሐፍ ቅዱስ ጸሐፊዎች እነማን ናቸው፣ ምንድን ናቸው የሚለውን በዚሁ አያይዤ አብሬ ልዝለቅ።
መጽሐፍ ቅዱስ በእያንዳንዱ ሊቅ ነቢይና ሐዋርያ አድሮ ያሳሰበ፣ የመራ፣ የገለጸ፣ ያናገረ እንዲጽፉ ያደረገ ያጻፈ እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር መንፈስ ቅዱስ ነው። ዮሐንስ 14 ቁጥር 24 26 ላይ በደንብ ተቀምጧል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይ እንዲሁም ደግሞ ትንቢተ አሞጽ ምዕራፍ 3 ቁጥር 1 ላይ በደንብ ሆኖ ተጽፏል። ስለዚህ መጽሐፍ ቅዱስ የእግዚአብሔር እንጂ የሰው ሐሳብ አይደለም። መጽሐፍ ቅዱስ የእግዚአብሔር ሐሳብ እንጂ የሰው ሐሳብ አይደለም። እግዚአብሔር ቃሉን ያስተላልፍ ዘንድ የመረጣቸውን አስነስቷል ይላል። በዚህ በትንቢተ ዳንኤል ምዕራፍ 3 ቁጥር 1 እስከ 9 ስናነብ እግዚአብሔር ቃሉን ያስተላልፍ ዘንድ የመረጣቸውን አስነስቷል ይላል። እነማን ናቸው እነሱ? ነቢያት፣ እግዚአብሔር የመረጣቸው ሐዋርያት፣ እግዚአብሔር የመረጣቸው አበው፣ እግዚአብሔር የመረጣቸው ሐዋርያን አበው፣ ሊቃውንት፣ እንዲሁም ደግሞ ጸሐፊያን፣ በአጠቃላይ እግዚአብሔር ቃሉን ያስተላልፍ ዘንድ አስነስቷቸዋል። ስለዚህ የመጽሐፍ ቅዱስ ጸሐፊያን እግዚአብሔር አድሮባቸው እግዚአብሔር መንፈስ ቅዱስ የሚያጽፋቸው እርሱ መሆኑን በደንብ እንረዳበታለን ማለት ነው። እንረዳበታለን። ትንቢተ ኤርምያስ ምዕራፍ 1 ቁጥር 5 ላይ በተመሳሳይ ተጽፏል። በመጽሐፍ ቅዱስ የተጻፈው በተለያየ ጊዜና ቦታ ከተለያየ የሥራ መስኮት በተጠሩ ከ40 በላይ በሆኑ ቅዱሳን በመንፈስ ቅዱስ መሪነት ነው። ሐሳቡ አንድ የሆነው በአንዱ መንፈስ ቅዱስ መሪነት ስለተጻፈ ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 2 ላይ የመጽሐፍ ቅዱስ ጸሐፊዎች ሁሉም ዕብራውያን ሲሆኑ ቅዱስ ሉቃስ ግሪካዊ ነው። የመጽሐፍ ቅዱስ ጸሐፊያን ሁሉም ዕብራውያን ናቸው። ከነሱ ተለይቶ ግን ማን ግሪካዊ ነው? ቅዱስ ሉቃስ ግሪካዊ ነው ይለናል። ግሪካዊ ነው። የሐዲስ ኪዳን ጸሐፊዎች ከብሉይ ኪዳን ጸሐፊዎች በምን ይለያሉ? አንደኛ ብዙ ነቢያት ሊያዩት ሊሰሙት ወደው ያልሆነላቸውን የሐዲስ ኪዳን ጸሐፊዎች ግን አዩት፣ ሰሙት፣ ዳሰሱት። እንግዲህ ማቴዎስ ወንጌል ምዕራፍ 13 ቁጥር 16 ላይ አንደኛ ዮሐንስ 1 ላይ እንግዲህ ነቢያት የተመኙትን ሐዋርያት እንዳገኙት በደንብ አድርገው ጽፈዋል። ይህንን ያዩት፣ የሰሙት፣ የዳሰሱት፣ ያናገሩትን ጻፉ። እነማን? ሐዋርያት። ሉቃስ 1 ቁጥር 1 ላይ። ስለዚህ ጸሐፊዎች እግዚአብሔር ያስነሳቸው ናቸው። ከማርያም ይወለዳል ሲሉ የሐዲስ ኪዳን ነቢያት ከመቤታችን ይወለዳል ብለው ሲጽፉ፣ የብሉይ ኪዳን ጸሐፊያን የሐዲስ ኪዳን ጸሐፊዎች ግን ወረደ፣ ተወለደ፣ አደገ፣ አስተማረ፣ ተሰቀለ፣ ሞተ፣ ተነሳ፣ አረገ ብለው ጻፉ። መጽሐፍ ቅዱስ የተጻፈባቸው ዘመናት ይልና ይቀጥላል። ውድ እግዚአብሔር ቤተሰቦች፣ ስለዚህ ምንድነው ከኋላ ላይ ከሁለተኛው ላይ የተረዳ ነው? ምንድነው የመጽሐፍ ቅዱስ ጸሐፊያን ነቢያት፣ ሐዋርያት፣ እነሱን የሚያጻፋቸው ማን ነው? ቅዱስ እግዚአብሔር። ሙሴን ያጻፈ እግዚአብሔር ነው። 10 ቃላትን በጽላቱ ላይ ጽፎ እንዲወርድ ያደረገው ሕግ ሆኖ ለእስራኤላውያን እንዲቀመጥላቸው ያደረገ ማን ነው? ሙሴ ነው። ሙሴን ያናገረ ማን ነው? እግዚአብሔር ነው። ትንቢተ ኢሳይያስን የመረጠ የጠራ ማን ነው? እግዚአብሔር ነው። ኤርምያስን የመረጠ የጠራ ማን ነው? እግዚአብሔር ነው። ያናገረ ማን ነው? እግዚአብሔር ነው። ሂድ እንዲህ ብለህ ስበክ፣ እንዲህ ብለህ አስተምር፣ እንዲህ ብለህ ንገራቸው፣ እንዲህ ብለህ ጻፍ ያላቸው ማን ነው? እግዚአብሔር ነው። መንፈስ ቅዱስ። ሐዋርያትንም በተመሳሳይ ስለዚህ እሱን እንይዛለን ማለት ነው። ሌላኛው በሶስተኛ ደረጃ መጽሐፍ ቅዱስ የተጻፈበት ቦታ ነው። የተጻፈበት ቦታ በሶስተኛ ደረጃ መጽሐፍ ቅዱስ ውስጥ ከፋርስ እስከ ስፔን በደቡብ አውሮፓ የምትገኝ ምድር ተነስቷል። ለምሳሌ ያህል መጽሐፍ ቅዱስ ከተጻፉበት አካባቢ ውስጥ የኦሪት መጻሕፍት በሲና ምድረ በዳ ተጽፏል። 12ቱ የታሪክ መጻሕፍት በምድረ ከነዓን፣ መጽሐፈ አስቴር፣ ዳንኤል፣ ሕዝቅኤል፣ ዮዲት በፋርስ ባቢሎን፣ የቅዱስ ጳውሎስ መልእክታት ፊልሞና፣ ፊልጶስ፣ ኤፌሶን፣ ቲቶ በሮም፣ የቅዱስ ዮሐንስና ሌሎች የቅዱስ ጳውሎስ መልእክታት በታናሽ እስያ፣ በአጠቃላይ መጽሐፍ ቅዱስ በምስራቁ ክፍለ ዓለም የተጻፈ በመሆኑ
የምስራቁን ባህል ዘይቤ በሚገባ ማወቅ አለብን። መጽሐፍ ቅዱስ በብዛት የተጻፈው በየት ነው ከተባለ በምስራቁ ዓለም እንደተጻፈ እንረዳበታለን። አልፎ አልፎ ግን አንዳንድ ሐዋርያት አንዱ ላይ አንዱን ጽፈዋል፣ አንዱ ላይ አንዱን ጽፈው እናገኛለን ማለት ነው። ስለዚህ በዋናነት መጽሐፍ ቅዱስ በየት ተጻፈ ከተባለ በምስራቁ አካባቢ መጽሐፍ ቅዱስ ተጽፏል ብለን እንናገርለታለን። ሌላኛው መጽሐፍ ቅዱስ የተጻፈበት ቋንቋ የብሉይ ኪዳን መጻሕፍት አብዛኞቹ በዕብራይስጥ ሲጻፉ የተወሰኖቹ በአራማይክ ተጽፈዋል። የብሉይ ኪዳን መጻሕፍት አብዛኞቹ በዕብራይስጥ ነው የተጻፉት። ሰባ ሊቃናትም የተረጎሙት ዕብራይስጥ ነው። የተወሰኑት በአራማይክ ተጻፉ። ከነዚህ መጽሐፈ ዕዝራና ትንቢተ ዳንኤል የሚጠቀሱ ናቸው። የሐዲስ ኪዳን መጻሕፍት አብዛኞቹ በጽር ተጽፈዋል። በሁለት ቋንቋ በዕብራይስጥና በጽር ቋንቋ መጽሐፍ ቅዱስ ተጽፏል ማለት ነው። በሁለት ቋንቋ እንግዲህ በልዩ ልዩ ቋንቋ ተተርጉሟል። ይሄ ለምን ይሄ ሆነ ብለን አናነሳም። ሌላኛው የመጽሐፍ ቅዱስ ትርጉም። በመጽሐፍ ቅዱስ ትምህርት ሁለት አይነት ትርጉም አለ። የመጀመሪያው የአንድምታ ትርጓሜና የነጠላ ትርጓሜ። አንድምታ ትርጓሜና ነጠላ ትርጓሜ ቅድም እንዳልኳችሁ ነው። ሳይላጥ የሚበላል፣ ተልጦ የሚበላል። አንብበ ነው ያነበብነውን ትርጓሜ የሚያስፈልገው አለ፣ የማያስፈልገው አለ። ለምሳሌ አይታችኋል ግብረ ሐዋርያት ምዕራፍ 8 ላይ ያን ኢትዮጵያዊውን ጃንደረባ ወመጻ ከመበግ ይጠባ እንደ በግ ሊታረድ መጣ የሚለውን ሲያነብ ፊልጶስ ሐዋርያው መጣና የምታነበውን ታውቀዋለህ አለው። አይ የሚተረጉምልኝ ሳይኖር እንዴት እኔ ላውቀው እችላለሁ አሉ። ከዛ ተረጎመለት። መኑ ይከልአኒ እምዝማይ ተጠምቆ፣ ማን ይከለክለኛል እዚህ እንዳልጠመቅ አለ። ተጠመቀ። ሐዋርያው ጃንደረባው ወዴት ይዞ መጣ? የክርስትናን እምነት በ34ኛው ዓመተ ምህረት ወደ ኢትዮጵያ አስገባ ማለት ነው። ምን በማለቱ የሚተረጉምልኝ። ስለዚህ ትርጉም ያስፈልገዋል። አንድምታ ትርጓሜና ነጠላ ትርጓሜ ሁለት አይነት ትርጉም ያላቸው። ነጠላ ትርጓሜ አንዱን ቋንቋ ወደ ሌላ ቋንቋ ሙሉ ንባቡን ከነቁጥሩ ያለምንም ሀተታ መጽሐፍ ነው ነጠላ ትርጓሜ የሚባለው። አንድምታ ትርጓሜ በምስጢራዊ ፍቺ አንዱን ኃይለ ቃል ከ10 እና ከ15 ጊዜ በላይ በሀተታ መተርጎም ነው። በብሉይ ኪዳን ዘመን የሚከተሉትን ነጠላ ትርጓሜ እናገኛለን። በብሉይ ኪዳን ዘመን ነጠላ ትርጓሜ ማለት ምን ማለት ነው? መጽሐፍ ቅዱሱ ላይ ምንድን ነው በዮርዳኖስ ተጠመቀ ካለ ይሄንን በዮርዳኖስ ተጠመቀ ያለውን አማርኛ ቃላት ወደ እንግሊዝኛ መውሰድ፣ ከዛስ ወደ አረማይ፣ ከዛስ ወደ ዕብራይስጥ፣ ከዛስ ወደ ጽር፣ ወደ ሱርስት እንዲህ እያልን እንወስደዋለን ማለት ነው። እንዲህ እያልን እንወስደዋለን። ነጠላው ግዕዝ የሚባለው ይሄ ትርጓሜ የሚባለው ግን አንድምታ ትርጓሜ የሚባለው ግን ምን ያስፈልገዋል? አንዷን ቃላት እንደውም ሊቃውንት እንዴ አንድ ቃል ቢስቡ ሐረግ ይሰበስቡ ነው የሚሉት። አንዷን ቃል ይወስዱና ይስቡና ያመጡና በጣም በብዙ መንገድ ይተረጉሙታል። እስከ ምስጢሩ እስከ ሁለመናው እንዲረዳ ሆኖ ይጻፋል ማለት ነው። በአንድምታ ትርጓሜ ደግሞ በነጠላ ትርጓሜ በብሉይ ኪዳን በነበረው የግዕዝ ትርጉም፣ የአረማይክ ትርጉም፣ የሰባ ሊቃናት ትርጉም በጥሊሞስ ንጉሥ ትእዛዝ ቅድመ ልደተ ክርስቶስ በ281 ዓመት የተካሄደ ትርጉም ነው። እንግዲህ ይሄ የሰባ ሊቃናት ትርጉም የሚባለው መተርጉማኑ 70 ስለነበሩ በእነሱ ቁጥር የሰባ ሊቃናት ትርጉም ተባለ። በዚህም የብሉይ ኪዳን መጻሕፍት ከዕብራይስጥ ወደ ጽር ተተርጉሟል። በሐዲስ ኪዳን ዘመንም እስከ 5ኛው መቶ ክፍለ ዘመን ወደሚከተሉት ቋንቋዎች ተተርጉሟል። በሐዲስ ኪዳን ዘመን 5ኛው መቶ ክፍለ ዘመን መጽሐፍ ቅዱስ ወደሚከተሉት ቋንቋዎች ተተርጉሟል። አንደኛ ሱርስት፣ በሶርያ ቋንቋ ወደ ሱርስት ተተርጉሟል። ሁለተኛ ወደ ኢትዮጵያ ግዕዝ፣ አርመን፣ ወደ እነዚህ ቋንቋዎች መጽሐፍ ቅዱስ ተተርጉሟል። በነጠላ በብሉይ ኪዳን የሰባ ሊቃናትን አየን።
ከዛ ደግሞ የግዕዝን የአረማይክን ትርጉም አየን። በኢትዮጵያ በሐዲስ ኪዳን ደግሞ ሶሪያ፣ ግብፅ፣ ኢትዮጵያ፣ አርሜኒያ ወይም አርመን ወደ እነዚህ ተተርጉሟል። እነዚህ ትርጉሞች ጥንታዊና መሰረታዊ በመሆናቸው በጣም ተፈላጊ ናቸው። በተጨማሪም በ1382 የነበረው ዊክሎፍ እና በ1525 የነበረው ሄንዳይን ወደ እንግሊዘኛ ተርጉመዋል። ከ1483 እስከ 1546 የነበረው ማርቲን ሉተር በ1545 ወደ ጀርመንኛ ተርጉሞታል። እነዚህ ሁለት ትርጉሞች ከቀደሙት ጋር ሲነጻጸሩ የ1000 ዓመት ልዩነት አላቸው። በአሁኑ ጊዜ መጽሐፍ ቅዱስ በዓለም ላይ 2000 በሚደርሱ ቋንቋዎች ተተርጉሟል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበለውን መጻሕፍት የማይቀበሉ እንዲህ ብለው ያትታሉ። እንግዲህ ስለ መጽሐፍ ቅዱስ ማለት ነው። የማይቀበሉት የኢትዮጵያ ቤተክርስቲያን የምትቀበለውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበለውን የማይቀበሉ እንዲህ ብለው ሐሳብ ያነሳሉ። አይሁድ ለእነዚህ መጻሕፍት ትኩረት አይሰጧቸውም በማለት በዕብራውያን 22:18 ላይ ያለውን ኃይለ ቃል ነጥለው በመጥቀስ አንቀበልም ይላሉ። የኢትዮጵያ ቤተክርስቲያን የምትቀበለውን አንቀበልም የሚሉበት ዋና ምክንያታቸው በራዕይ 22:18 ላይ ያለውን ኃይለ ቃል ጠቅሰው ማለት ነው። ሌላኛው ሐዋርያት ወንጌልንና መልእክታትን ሲጽፉ ከነዚህ አልተጠቀሱም በማለት አይቀበሉም። ዘዳግም 4:2 ገላትያ 1:6 ያለውን ኃይለ ቃል በመጥቀስ አንቀበልም ይላሉ። አንዳንዶችን ለማደናገር 318ቱ ሊቃውንት አልተቀበሉትምና አንቀበልም የሚሉ በተመሳሳይ አሉ። ሐዋርያው ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ ይላል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 የክርስቲያኖችን የሊቃውንትን የመሰሉ የመጽሐፍ ቅዱሳዊ ምላሽ እንደሚከተለው ነው። አይሁድ ለእነዚህ መጻሕፍት ትኩረት አልሰጧቸውም ለሚለው ብዙ መጻሕፍት ተጽፈው የተገኙት በራሳቸው በአይሁድ ቋንቋ ነው። ከክርስቶስ ልደት በፊት የነበሩት 70 ሊቃናት ሲተረጉሙ በእኛ ጥራዝ ያሉትን ወደ ጽር ቋንቋ ተርጉመዋቸዋል። ለዚህም ማስረጃ የሚሆነን በ1948 የተገኘው የሙት ባህር ጥልቅ ነው። በራዕይ 2:18 ላይ የተነገረው ይህ ኃይለ ቃል የተነገረው ለ81ዱ መጽሐፍ ነው። መወሰን አይቻልም። ምክንያቱም ኃይለ ቃሉ በዚህ መጽሐፍ ሲል ራእዩን ብቻ ለመጥቀስ ነው እንጂ መጽሐፍ ቅዱስ የሁሉ መጽሐፍ ውጤት እንጂ አንድ መጽሐፍ ብቻ አይደለም። ስለዚህ በዚህ መጽሐፍ የሚለው ራእዩን ብቻ የሚመለከተው ራዕየ ዮሐንስ ምዕራፍ 20 ቁጥር 30 ሐዋርያት 8:28 ብቻ ነው። ሶስተኛ ሐዋርያት አልጠቀሷቸውም ማለት ቃለ እግዚአብሔርን አለማወቅና በተጨማሪም የዋህ የሆኑትን ለማሰናከል የተደረገ ስራ መሆኑ ይታወቃል። ምክንያቱም አባቶቻችን ሐዋርያት ያስተማሩት የነበረው ትምህርት ከ80 አሐዱ ጭምር ነውና። ለምሳሌ ማቴዎስ ወንጌል ምዕራፍ 27 ቁጥር 9፣ ተረፈ ኤርምያስ ምዕራፍ 7 ቁጥር 3፣ ይሁዳ 1:9 እስከ 14፣ ሄኖክ 1 ቁጥር 9፣ ማቴዎስ 6:19፣ ጦቢት 4 ቁጥር 9 ሊቃውንቱን አራት አይና የሚያሰኛቸው የቅዱሳት መጻሕፍት የትርጓሜ ስልትና ትምህርት ነው። ስርዓተ ትምህርቱም በአራት አይነት ጉባኤ የተከፈለ ሲሆን አራት ጉባኤያት በመባል ይታወቃሉ። አራት ጉባኤያት ለምሳሌ አዲስ ኪዳን፣ ብሉይ ኪዳን፣ መጻሕፍተ ሊቃውንት ወይም ደግሞ ጉባኤ ሊቃውንትና ጉባኤ መነኮሳት በመባል ይታወቃሉ። በአራት ክፍል እነርሱም መጻሕፍተ ብሉያት፣ መጻሕፍተ ሐዲሳት፣ መጻሕፍተ ሊቃውንት፣ መጻሕፍተ መነኮሳት። የአንድምታ ሂደት በጌታችን በሐዋርያት ዘመን እጅግ ተስፋፍቶ ነበር። በኢትዮጵያ በንግሥተ አዜብ ዘመን የብሉይ ኪዳን መጻሕፍት ከዕብራይስጥ ወደ ግዕዝ በአንድምታ ተተርጉመዋል። ስንክሳር ዘነሐሴ 20 ላይ በደንብ መመልከት ያስፈልጋል። አንድምታ ትርጓሜ ወደ ኢትዮጵያ የገባው በአባ ሰላማ በ4ኛው መቶ ክፍለ ዘመን እንደሆነና ጀማሪው እርሱ መሆኑን ይናገራል። በለንደን በ1968 ኢትዮጵያ መጽሐፍ ቅዱስ በሚለው ርዕስ በእንግሊዘኛ የታተመው መጽሐፍ ቅዱስ ዮሐንስ አፈወርቅ
ቅዱስ ኤፍሬም የተረጎማቸው መጻሕፍት በሀገራችን ሊቃውንት በአንድምታ ወደ ግዕዝ እንደተተረጎመ የአንድምታ ተርጓሚ በኢትዮጵያ ሊስፋፋ ችሏል በማለት ያትታል። የመጽሐፍ ቅዱስ አጠቃላይ ይዘት ይላል። እንግዲህ በዚህም ቀጥሎ የተወሰኑትን ሀሳቦች ላንሳላችሁ፣ የተወሰኑትን ሀሳቦች ልጨርስላችሁ። በሚቀጥለው የምመጣው በምዕራፍ 2 ስለሆነ የመጽሐፍ ቅዱስ አጠቃላይ ይዘት በጥቅል መልክ ተለይተው ነበር። ኋላ መናፍቃን ወይም ግኖስቲኮች በሐዋርያት ስም የክህደት ትምህርት በመዝራታቸው 318ቱ ሊቃውንት አርዮስን አውግዘው ከለዩ በኋላ መጽሐፍን በርዕስ አድርገው አሰባስበዋል። ይህም የሆነው በ325 ዓመት ነው። በ320 አሞኒዮስ የተባለ ሰው አራቱን ወንጌላት በክፍል ከፋፍሎ አስቀምጧል። በአጠቃላይ በአምስተኛው መቶ ክፍለ ዘመን ተከፋፍለዋል። በ1551 ሮብረት ስቴፈን የተባለ ሰው ጄኔቫ በቁጥሮች ከፋፍሏቸዋል። ምንን? መጽሐፍ ቅዱስ በቤተ ክርስቲያናችን የሚል ሀሳብ ላንሳና ሀሳቡ ልጋል። መጽሐፍ ቅዱስ የቤተ ክርስቲያናችን መመሪያ መሰረቷ በመሆኑ በክብር ይዛ ሳይበረዝ ከትውልድ ወደ ትውልድ እንዲተላለፍ አድርጋለች። ቤተ ክርስቲያናችን ሳይበረዝ፣ ማንም ሳይጨምርበት ሳይቀንስበት፣ ማንም እንደፈለገው ሳያዞረው ማለት ነው። ማንም 80 አሐዱ መጽሐፍ ቅዱስን አንደኛ ታነበዋለች፣ ትተረጉመዋለች፣ ታሳልመዋለች፣ የስርዓት ምንጭ ነው በማለት የቤተ ክርስቲያን አሰራር፣ ነዋያተ ቅድሳት፣ አልባሳት ወዘተ በሚል ቤተ ክርስቲያንን ታስተምርበታለች ልጆቿን። ቤተ ክርስቲያን የባህሏ ምንጭ ነው። በአጠቃላይ መጽሐፍ ቅዱስ ለቤተ ክርስቲያን ሁሉ ነገሯ ነው። ያለ መጽሐፍ ቅዱስ የሚከናወን አንድም ስርዓት የለም። ሌሎች እንደሚሉት ሀሳባቸው እንደሚሰነዝሩት አይደለም። መጽሐፍ ቅዱስ እንደ ሌሎቹ አባባል ሳይሆን መጽሐፍ ቅዱስ የቤተ ክርስቲያን ሁለንተናዋ ነው። ያለ መጽሐፍ ቅዱስ ቤተ ክርስቲያን አትመራም። ቤተ ክርስቲያን ያለ መጽሐፍ ቅዱስ፣ መጽሐፍ ቅዱስ ያለ ቤተ ክርስቲያን አይሆንም። ሁለቱን ለያይቶ ማየት አይቻልም። መጽሐፍ ቅዱስ እንዴት እናነባለን፣ እንዴትስ እንረዳለን የሚል ሀሳብ ቢነሳ መጽሐፍ ቅዱስን እንደ ማንኛውም መጽሐፍ መሸምደድ ወይም ደግሞ ሸምድደን የምንጨርሰው ሀሳብ አይደለም። መጽሐፍ ቅዱስን እንደ ማንኛውም መጽሐፍ ሊጨርሱት አይቻልም። ሸምድዶ መጨረስ አይቻልም። በእግዚአብሔር ፈቃድ በፈቃድ እግዚአብሔር ካልሆነ በቀር ምን እንደሚናገር ለማወቅ ደግሞ መሪ ያሻል። በዚህ መሰረት ቅዱሳት መጻሕፍትን ለማጥናት አስፈላጊ ጉዳዮች አሉ። መጽሐፍ ቅዱስን ለማንሳት ለማንበብ ማለት ነው። መጽሐፍ ቅዱስን ለማንበብ እንጂ እንደው እንደፈለገን ያለ መሪ ልናነበው አንችልም። ቅድም የጠቀስኩላችሁ ሐዋርያው ስላለ ማለት ነው። የቤተ ክርስቲያን ስርዓትና ትውፊት ጠብቀው በቋንቋ ከሚናገሩ መምህራን በአካልም በመገኘትና ከጉባኤ በመዋል መረዳት እንችላለን። ከሚያስተምሩት መምህራን በአካል ተገኝተን በመማር ልንረዳው እንችላለን። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር የሐዋርያት ሥራ ምዕራፍ 8 ቁጥር 28 ላይ እና አንደኛ ቆሮንቶስ ምዕራፍ 4 ቁጥር 6 የሚተረጉም ቢኖር ይተርጉም የሚለውን ማለት ነው። ሌላኛው ደግሞ የሊቃውንቱን መጽሐፍ በማንበብ ትውፊቱን ስርዓቱን በማወቅ ማጥናት ይቻላል። ሌላው መታወቅ ያለበት መጽሐፍ ቅዱስ ሲጻፍ ዘመኑን፣ ባህሉን፣ ሁኔታውን፣ ቦታውን የተጻፈባቸውን ህዝቦች ታሪክ መሰረት በማድረግ ነው። ከዚህ የተነሳ መጽሐፍ ቅዱስ የተጻፈለትን ህዝብ ባህል ማወቅ ያስፈልጋል። ለኢትዮጵያ ሲጻፍ መጽሐፍ ቅዱስ በኢትዮጵያውያን ባህል ነው። ስለዚህ በደንብ ማየት የኢትዮጵያውያንን ባህል ሳያጠና መጽሐፍ ቅዱስን ማጥናት የሚችል ፈረንጅ ሊኖር አይችልም። የመጽሐፍ ቅዱስን ሙሉ ታሪክን የህዝቡን ሁሉ ሙሉ ታሪክ ማወቅ ያስፈልጋል። ምክንያቱም ይህንን ካልተረዱ በትርጉም ምስጢር መፈለስ ይመጣል። መልክዓ ምድርን በመጽሐፍ ቅዱስ ከፋርስ እስከ አስፋኝ ያለው ምድር ተከቷል። የጌታን መዋዕለ ስብከት የሐዋርያትን ጉዞ ለማወቅ የዛን ዘመን ጥንታዊ መልክዓ ምድር ማወቅ ወሳኝ ጉዳይ ነው። መጻሕፍትን ምስጢርን እንጂ ዘይቤን ላይጠነቅቁ ይችላሉና ይሁም ይቅርብኝና የቅርብና የሩቅ የነጠላና የብዙ የኃላፊነትና የመጪ ሲገለጹ ምስጢሩን እንጂ የቋንቋውን ዘይቤ ላይጠብቁ ይችላሉ። ለምሳሌ ትንቢቱን በኃላፊ ሊጻፍ ይችላል። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6
53 ቁጥር 3 በአጠቃላይ መጽሐፍ ቅዱስ ለቤተ ክርስቲያን ዶግማ መሰረተ ሃይማኖቷ ነው። መጽሐፍ ቅዱስና የእስራኤላውያን ባህል መጽሐፍ ቅዱስን ከእስራኤላውያን ባህልና ቋንቋ ጋር እያዛመድ እያገናዘብን የምናነብ ከሆነ አንሳሳት። ከዛ የወጣ ግን መጽሐፍ ቅዱስን ልንረዳው አንችልም ማለት ነው። ውድ ቤተሰቦቼ በሚቀጥለው ምዕራፍ ደግሞ ቅዱሳት መጻሕፍት በኢትዮጵያ የሚል እንቀጥላለን ማለት ነው። አነሳስቶ ያስጀመረን አስጀምሮ ያስፈጸመን የልዑል እግዚአብሔር ክብርና ምስጋና ይድረሰው። የመጽሐፍ ቅዱስ ጥናት በጥቂቱ ከአበው ሊቃውንት ሀሳብ ወስጄ ይህንን ይመስላል። ሰላም ክርስቶስ ይብዛላችሁ በያላችሁበት ሰላም